የተወደዳችሁና የተከበራችሁ ተመልካቾቻችን ለዛሬ ዕለተ አርብ ጥር 22 ቀን 2018 ዓ.ም ያዝንላችሁ የምሽት ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስላችሁ ይሆናል። ከኢትዮ ዲስኮርስ ጋር አብራችሁን ቆዩ። በቅድሚያም ርዕሰ ጉዳዮቹን እንጠቁማችሁ። በመድፍ የታገዘ ውጊያ እየተደረገ መሆኑን የኢትዮ ዲስኮርስ ምንጮች ገለጹ። ከአለማጣ ከተማ ሸሽተው ወደ ቆቦ ከተማ ከገቡት የአገዛዙ ወታደሮች መካከል በርካቶቹ ከነ ሙሉ ትጥቃቸው መኮብለላቸው ተሰማ። የአፍሪካ ህብረት በትግራይ ክልል ባለው ሁኔታ ላይ ያለውን ስጋት ገለጸ። ለብልጽግና መከላከያ ሰራዊት አዛዦች 5 ሚሊዮን እንዲከፍል የተገደደው ባለሀብት ገንዘቡን ከከፈለ በኋላ በአሰቃቂ ሁኔታ ተገደለ። እነዚህንና ሌሎች መረጃዎችን ይዘናል። አብራችሁን ቆዩም። በመድፍ የታገዘ ውጊያ እየተደረገ መሆኑን የኢትዮ ዲስኮርስ ምንጮች ገለጹ። ከሌሊት አንስቶ በምስራቅ ጠለምት፣ ደገብራይ እና ምጫራ ቀበሌዎች በመድፍ የታገዘ ጦርነት የተካሄደ እንደሆነ ምንጮቻችን ለኢትዮ ዲስኮርስ ተናግረዋል። ይህ መረጃ እስከተሰናዳበት ሰዓት ድረስ ውጊያው እንደቀጠለ ነው። ማይ ጋምሬ ቀበሌ ትናንት የህወሓት ኃይሎች ከባድ ኪሳራ ያስተናገዱበት ስፍራ እንደሆነ አንድ ምንጭ የገለጹ ሲሆን ይህን ተከትሎ ጦሩ በመሸሽ ጨር የሚባል ትምህርት ቤት ይዘዋል ብለውናል። በተጨማሪም ሽንታማ የተባለ ልዩና እጅግ ስትራቴጂክ ቦታ በህወሓት ቁጥጥር ስር መግባቱን የኢትዮ ዲስኮርስ ምንጮች አስረድተዋል። ከአለማጣ ከተማ ሸሽተው ወደ ቆቦ ከተማ ከገቡት የአገዛዙ ወታደሮች መካከል በርካቶች ከነ ሙሉ ትጥቃቸው መኮብለላቸው ተሰማ። ይህንን ተከትሎ በቆቦ ከተማ በአንዳንድ ሰፈሮች ቤት ለቤት ፍተሻ ሲካሄድ አምሽቷል። ወታደሮቹ ከትናንት ምሽት ጀምሮ እስከ ንጋት ባለው ቆቦ ከተማ ከገቡ በኋላ ደብዛቸው መጥፋቱ ተሰምቷል። ወታደሮቹ ብዛታቸው ከሁለት ጋንታ በላይ እንደሚሆንና ከነፍስ ወከፍ ክላሽንኮቭ መሳሪያ ጀምሮ ሙሉ ትጥቃቸውን እንደያዙ ነው የጠፉት። የወታደሮቹ መጥፋት ተከትሎ በቆቦ ከተማ መግቢያና መውጫ አካባቢ ላይ ብርቱ ቁጥጥር እየተደረገ ሲሆን በአንዳንድ የከተማው አካባቢዎች ላይ የቤት ለቤት ፍተሻ ሲደረግ ማምሸቱን ምንጮቻችን ገልጸዋል። በተጨማሪም በቆቦ ከተማ ወታደሮች ሰፍረውባቸው በሚገኙ ካምፖች ተጨማሪ ወታደር እንዳይከዳ ጥብቅ ቁጥጥር እንዲደረግ ከእዝ መመሪያዎች አስቸኳይ ትዕዛዝ ወርዷል። ከፋኖ ጋር እየተካሄደ በሚገኘው ውጊያ አከርካሪው የተሰበረው መከላከያ ሰራዊት ይህን በድል ሳይወጣ ሌላ አዲስ ጦርነት በመጀመሩ ለመማረክ እንኳን እድል እንደማያገኝ ስለተረዳ በተስፋ መቁረጥ ስሜት ተሞልቶ እየተበተነ ይገኛል። የአፍሪካ ህብረት በትግራይ ክልል ባለው ሁኔታ ላይ ያለውን ስጋት ገለጸ። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ በኢትዮጵያ ትግራይ ክልል አንዳንድ አካባቢዎች እየታዩ ባሉ ወቅታዊ ሁኔታዎች ላይ ከፍተኛ ስጋት እንዳላቸው ገለጹ። በፌዴራል መንግስትና በህወሓት መካከል በፕሪቶሪያ የተፈረመው የሰላም ስምምነት ውጤቶች እንዳይደናቀፉ ጥሪ ቀርበዋል። ሁሉም ወገኖች ከፍተኛ ትዕግስት እንዲያደርጉና በመካከላቸው ያለው መተማመን ከሚያሻግሩ ድርጊቶች እንዲቆጠቡ ሊቀመንበሩ አሳስበዋል። ማንኛውንም ያልተፈቱ ጉዳዮች በሰላማዊ ውይይትና በፕሪቶሪያዊ ስምምነት መንፈስ ብቻ መፈታት እንዳለባቸው ገልጸዋል። የአፍሪካ ህብረት ለሰላም ስምምነቱ ሙሉ ተፈጻሚነት ያለውን ቁርጠኝነት በማረጋገጥ በልዩ ከፍተኛ ፓነሉ በኩል ለሚደረጉ የውይይትና የማስታረቅ ስራዎች ዝግጁ መሆኑን አስታውቋል። ለብልጽግና መከላከያ ሰራዊት አዛዦች 5 ሚሊዮን ብር እንዲከፍል የተገደደው ባለሀብት ገንዘቡን ከከፈለ በኋላ በአሰቃቂ ሁኔታ ተገደለ። ከባለሀብቱ 5 ሚሊዮን ብር የተቀበሉት የመከላከያ ሰራዊት አዛዦች ገንዘቡን ስትሰጠን ደስ የሚል ፈገግታ አላሳየህንም በሚል ነው ግድያውን የፈጸሙበት ተብሏል። ባለሀብቱን በጥይት ደጋግመው በመተኮስ ያልረኩት የመከላከያ ሰራዊት አዛዦች አስክሬኑን በስለት ቆራርጠው የጭካኔና የአረመኔነት ጥጋቸውን አሳይተዋል ነው ያሉት የአይን እማኞች። በምስራቅ አምሃራ ቀጠና የግዳጅ ወረዳ መቀመጫ በሆነችው ሙጃ ማርያም ከተማ ነዋሪ የነበረው ባለሀብት አረጋው ሲሳይ ጥር 17 ቀን 2018 ዓ.ም ምሽት ከመከላከያ ሰራዊት በተተኮሰበት ተደጋጋሚ ጥይት ህይወቱ አልፏል። ባለሀብቱ ለብልጽግና መከላከያ ሰራዊት አዛዦች ስጦታ መግዣ የሚሆን 5 ሚሊዮን ብር እንዲከፈል በወረዳ አመራሮችና በሰራዊቱ አዛዦች በኩል መጠየቁንና ገንዘቡን በተጠየቀው ጊዜ የማይከፍል ከሆነ የፋኖ ደጋፊ ነህ በሚል እንደሚገድሉትና ሀብት ንብረቱንም እንደሚወርሱበት ማስጠንቀቂያ ሰጥተውት እንደነበር ከአካባቢው ነዋሪዎች ያሰባሰብነው መረጃ ያመለክታል። ተመልካቾቻችን ለዛሬ ዕለተ አርብ ጥር 22 ቀን 2018 ዓ.ም ያቀረብንላችሁ የምሽት ዜናዎች በዚህ ተቋጭተዋል። ከመሰናበታችን በፊት ርዕሰ ጉዳዮችን በድጋሜ እናስታውሳችሁ።
በመድፍ የታገዘ ውጊያ እየተደረገ መሆኑን የኢትዮ ዲስኮርስ ምንጮች ገለጹ። ከአለማጣ ከተማ ሸሽተው ወደ ቆቦ ከተማ ከገቡት የአገዛዙ ወታደሮች መካከል በርካቶቹ ከነ ሙሉ ትጥቃቸው መኮብለላቸው ተሰማ። የአፍሪካ ህብረት በትግራይ ክልል ባለው ሁኔታ ላይ ያለውን ስጋት ገለጸ። ለብልጽግና መከላከያ ሰራዊት አዛዦች 5 ሚሊዮን እንዲከፍል የተገደደው ባለሀብት ገንዘቡን ከከፈለ በኋላ በአሰቃቂ ሁኔታ ተገደለ። ክቡራን ተመልካቾቻችን ይህ ኢትዮ ዲስኮርስ ነው። የቻናላችን ቤተሰብ ለመሆን ላይክ፣ ሼር እና ሰብስክራይብ ያድርጉ።